ጋሽዬና ሀብ ወደ አዲስ አበባ መጥተዋል። የብሩክና የሀይሚን ጉዳይ ለመፍታት ነው የመጡት። በስልክ በተደጋጋሚ ደውለው እንደነበረም ተናግረዋል። ይሁን እንጂ በጉዳዩ ግዴታ በአካል መምጣት እንዳለባቸው በተለይ ኤፋ ነገሩን በጣም እያካበደው ደብድቦኛል። ጋሽዬ ደግሞ ያለ ምክንያት አይደበድብህም፣ ምን አድርገው ነው? እኔ ብሩክን አውቀዋለሁ ያለ ምክንያት አይደበድብህም ብሎ ሲናገርም ነበረ። እንደዚሁ ሀብም ሀይሚዬ አንቺ የእውነት የበፊቷ ሀይሚ ነሽ ወይ ማነሽ በማለት ሲጠይቃት ነበር። ሀብ ይህንን ጥያቄ ለሀይሚ ሲጠይቃት እንግዲህ ብዙ ጊዜ ሀይሚ ለንዴቷም፣ ለብስጭቷም፣ ለጤናዋም ሁኔታ ለሁሉም ነገር ብዙ ተጠያቂ የምታደርገው ብሩክን ነበር። ዛሬ ደግሞ ለእንደዚህ ያበቃት ማን እንደሆነ ተናግራለች። ፈጽሞ ያልተጠበቀ ሰው ነው ስም የጠቀሰችው። ለመሆኑ ሀይሚዬ በአሁኑ ላይ ማንን ተጠያቂ ያደረገች የሚለውን አስገባላችኋለሁ። ማመን ያቅታችኋል። እኔ እንግዲህ ብዙ ጊዜ በተለይ ኤፋ ወደ ህይወታቸው ከገባ ወደዚህ ኤፋ በብዙ ነገሮች ጥፋተኛ ነው እያልኩ ነው። እሱም ምክንያት ምንድን ነው? ይህ ሰው አንድ ጊዜ እንኳን ለማስታረቅ ባለመሞከሩ ነው። ከዛም በኋላ ደግሞ ጭራሽ በሁለታቸው መካከል ክፍተት ለመፍጠር እያደረገ ያለው ድራማ ስላናደደኝ እሱን ተጠያቂ አድርጊያለሁ። ሰሞኑ በዚህን 4 ቀን 5 ቀን ውስጥ በተከናወኑት ነገሮች ውስጥ ብዙውን ጥፋት ያለበት የኤፋ ነው። ምክንያቱም ሀይሚና ብሩክ ጉዳያቸውን እያስተካከሉ ነበረ ያሉት። ነገር ግን በመሀል ገብቶ እንደ ወንድ መክሮ ከማስታረቅ ይልቅ ጭራሽ ሌላ የህፃን ድራማ ነው እየሰራባቸው የነበረው። ለዛም እንግዲህ ኤፋን ተጠያቂ አድርጌ ነበር። ዛሬ ደግሞ ሀይሚ የተናገረችው ሰው ፈጽሞ ያልጠበቅኩት ሆኖ ስለገረመኝ ነው ለእናንተም ለመናገር የፈለግኩት። ያም ማለይህ ጋሽዬ አሁን መጥቷል። ጉዳዩን ለእኔ ተውት፣ በእኔ ጣሉት ብሏል። ይህን ነገር ሳላስተካክልም ወደ ቡታጀራ አልመለስም ብሏል። እንደዚሁም ኤፋም እንደነገረው ነው ደብድቦኛል፣ ከዚህም በላይ ደብድቦኛል፣ ብዙ ነገር ብሎኛል በማለትም ከተናገረ በኋላ ቆይ ትንሽ ልዳን ብቻ እኔም አሳየዋለሁ በማለት ሲናገር ንግግሩን እንዳይጨርስም አድርጎታል። ጋሼ ምን እያልክ ነው? ዝም በል በማለት ጋሽዬ ፈጽሞ ይሄንን ነገር እንድታደርግ አልፈቅድልህም በማለት ሁለተኛ ብሩክ ጋር እንዳትጋጭ በማለት ያለ ምክንያት ልጄ ነው አውቀዋለሁ በማለት ሲናገር ነበረ። ጋሽዬ መምጣቱ ዛሬ ብዙ ነገሮችን እያስተካከለበት ምልክት አለ። በዋናነት ሀይሚና ብሩክ እየተደማመጡ እንዲያወሩ፣ በተለይ ሀይሚና ብሩክ እንደዚህ ፊት ለፊት እየተጨቃጨቁ እየጮሁ ከመናገር ይልቅ ሁለታቸውም ቀጥታ ጉዳያቸውን ለጋሽዬ እየተናገሩ እንደሆነ በዚህ ነገር ከመጀመሪያው እንግዲህ ጋሽዬ የሀይሚና የቡራ ጉዳይ ሳይስተካከል ወደ ቡታጅራ አልመለስም ብለዋል። እንግዲህ የመጀመሪያ ቀናቸው ዛሬ ነው። ቢሆንም ደስ ይላል አጀማመሩ። ምክንያቱም ከተደማመጡ አንዱ ሀሳቡን ገልጾ መጨረስ የሚችልበት እድል ካለ ነገሮች የሚስተካከሉ ነው የሚመስሉት። በጣም ደስ ይላል። ሀብ ደግሞ ለሙሼ ደውሎ ይህ ዋና እግሬው እቤት ነን እዛው ነን በማለት ሲጠይቃት ነበረ። ምክንያቱም ሙሼም አዲስ አበባ እመጣለሁ ልጆች ያሉበትን ጉዳይ አስተካክላለሁ ብላ እንደነበርና አሁን መሄድ አትችይም፣ አንቺ ከምትሄጂ እዛ ድረስ ከምትደክሚ እኔና ጋሽዬ ሄደን እናስተካከላለን ብያት ነው የመጣሁት። ነገር ግን እዚህ መድረሳችንንና ጉዳዩ እየተስተካከለ እንደሚስተካከልም ንገራት ብሎ ሲነግረው ነበር። ሀብ ስልኩን ለብሩክ ሰጥቶት፣ ምክንያቱም ሙሼ ደውላ መናገር የምትፈልገው ሀሳብ እንዳለ እንደዚሁም በሀይሚና በሱ መካከል እንደዚህ ባረባ ነገር ይሄ ነው በማይባል ነገር ተለያይተው መቅረት እንደሌለባቸው ደግሞ እሷ የማትፈልገው ለምሳሌ ሀይሚ ብዙውን አልተመቸኝም፣ ይሄ ነገር ምንም እረፍት አልሰጠኝም እያለችው ያለው ዋናው ምክንያት ሴቶችን ማምጣትና አብሳላትን ሊሆን ይችላል፣ እዩን ሊሆን ይችላል። እንግዲህ እዩ ወደ አዲስ አበባ እንዳትመጣ ሀብ የቻለውን ነገር እያደረገ ነው። ባይዘዌ እሷ አዲስ አበባ ሄጄ ወልዳለሁ፣ እዛ ሁኜ ነው ልጄን መንከባከብ አለበት፣ ልጄ ልጁ ነው ምናምን እያለች ነው የምትገኘው።
ይሁን እንጂ ሀብ ደግሞ በቻለው አቅም እዩ ወደ አዲስ አበባ መታ የብሩክና የሀይሜን ህይወት እንዳትበጠብጥ የቻለውን እያደረገ ነው። እንግዲህ እዩ ሙሼ ጋር ሁሉ ሂዳ ተናግራለች። እዩ የምትችለውን ሁሉ አማራጭ አደርጋለች። ባይዘዌ በአሁኑ ላይ ሀብ ብዙ ነገሮችን ለሀይሚና ለብሩክ ሲል ብዙ ነገሮችን ከዛው ከቡታጅራ እየመለሰ እንደዚሁ ነገሮችን የሚችለውን እዛው እያስተካከለ ነው ያለው። ይሁንና እዚህ ያለችው ደግሞ አብሳላት ናት። በእሷ ጉዳይም እንግዲህ ብሩክ እስከ መጨረሻው ስላንቺ አይመለከተኝም ብሎ ቢያባረራትም ነገር ግን እነ ሙሼ አሁንም እየሰጉ ነው። በሀይሚና በብሩክ ህይወት መካከል ምናልባት የአብሳላት እጅ አለበት ወይም ደግሞ ሌላ ያላወቀው ጠላት አለው በማለት ልትመክረው እንዳሰበች ነው። ጋሽዬም ከመምጣታቸው እንግዲህ ለብሩክ ያጠፋቸው ጥፋት በመባል ነበረ የብሩክን ጥፋት የተዘረዘረለት። ልጆቹ የነገሩትን ብሩክ መታን፣ ብሩክ እንደዚህ ያረገን፣ ብሩክ እንደዚህ ያለ፣ ብሩክ እንደዚህ ያለ ብለው የነገሩትን ነገር ተረጋጉ፣ ብሩክ ይሄን ነገር ያለ ምክንያት እንደማይል አውቃለሁ፣ ይልቁንስ ምን አድርጋችሁት ነው ብሎ ነበረ መልሶ የጠየቃቸው። እንደዚሁም ቁጣውንም ሆነ ምክሩን መጀመሪያ ልጆቹን ነው የተቆጣው። ከአሁን በፊትም ጋሽዬ የታወቁት ከሆነ እርግጥ ጋሽዬ በብሩክና በሀይሚ መካከል ይሄ ልጄ ነው ይሄ ልጅ አይደለም ብሎ ለይቶ አያውቅም። ሁለታቸውም ልጆቼ ናቸው ብሎ ነው የሚናገረው። ለሁለታቸውም ያለውን ፍቅር ያለውን የአባትነት ስሜት እንደዚሁም ታላቅነት ጥፋት ሲያጠፉ ለሁለታቸው ይጠቅማቸዋል ብሎ የሚያስበው ነገር ነው ሁሌም የሚያስቀድመውና ስለዚህ ጋሽዬ ጉዳዩን በቅርብ እንደሚያስተካክሉት ተስፋ እናደርጋለን። እንግዲህ በዚህ አልስማማ ያለው ኤፍሬም ነው። ኤፋ ደግሞ በሁለታቸው አጠገብ እንዳትደርስ ተብሏል። እኔ አስታርቂያቸው ሄዳለሁ፣ አንተ ምንም የሚያገባህ ነገር የለም፣ ልጄ አልመቻት ወይም ደግሞ የሆነ ችግር ካጋጠማት ለእኔ ትደውላለች ወይም ለአብርሃም እንድትደውል አደርጋለሁ፣ አንተ ጉዳዩን ማስተካከል እንደማትችል አየንህ በማለት ሲናገረው ነበረ። ሀይሜን በዚህ ነገር ላይ ምንም አላለችም። ከመጀመሪያው ጀምሮ አስተያየታችሁ ከሆነ ሀቦ ማን ነው ኤፋ ወደ ቤት ሲመጣ ሊወስዳት ከ5 ቀን በፊት ይመስለኛል ሊወስዳት ወደ ቤት ሲመጣ እሷ በጣም ደስተኛ ሆና ከወንድሟ ጋር እንደምትገናኝ እንደሆነ ምሳ አዘጋጅታ እንደዚሁ ከሆስፒታልም ወጣ 2 ቀን ስለሆናት ደህና ተሽሏት በጣም ደስተኛ ሆና እራት ምሳ አዘጋጅታ ነበር በወቅቱ የጠበቀችው እንጂ ከዚህን ጭንቀት ይሄን በጣም አስቸጋሪ የሆነ ህይወት ወንድሜ ሊመጣ ነው ሊገላግለኝ ነው መውጣት ፈልጌ ነበር ከዚህ ቤት ምናምን ብላ አልነበረም የገባቸው። ይህ ማለት ኤፋ ሲመጣ ሊወስዳት እንደሚመጣ እንኳን አታውቅም ነበረ። ና ውሰደኝ፣ ያለሁበት ሁኔታ በጣም አስቸጋሪ ነው አላለችውም። ነገር ግን ከተገናኙ ረዥም ጊዜ ስለሆናቸው ብቻ ከሱ ጋር ተገናኝታ ለመነጋገር ነበረ በዛን ወቅት። እንደዚሁም ለመጫወት ብሩክም እስከሚመጣ አብረው እየተጫወቱ ለመጠበቅ ነበረ። ነገር ግን ኤፋ ያሰበውን አስቦ ስለነበረ ይዟት ሄደ። ይህ ማለት ከመጀመሪያውኑ ከብሩክ ተለይታ ለመለየት አስባ አቅዳ አልነበረም ኤፋን የጠራቸው። ነገር ግን በወቅቱ በጣም ስሜታዊ ሆኖ መሄድ አለብሽ ብሎ ስለተናገረ ብትሄድም ጉዳዩን አስረድታው ቀስ ብላ መልሳ ወደ ቤት የምትመልስ ነበር የመሰላት። ነገር ግን ኤፋ ይበልጥ እያመረረ ሲመጣ ብሩክም ደግሞ አንዳንድ ጥያቄዎችን ሲጠይቅ ለምን ትጠይቃለህ አይነት ነገር ስታመጣ ነው በሁለታቸው መካከል ይበልጥ ክፍተት እየተፈጠረ ያለው። ይህንን ከመጀመሪያ ጀምሮ እስከ መጨረሻ ድረስ ለጋሽዬ አስረድተዋለች ሀይሚ። ብሩክም ይህንን ነገር በእርጋታ ሲያዳምጥ ነበረ። ስለዚህ ሀይሚ በፍላጎቷ እንዳልሄደችና ነገሮች ግን ከዛ በኋላ እዛው ኤፋ ጋር እንድትቆይ ከቤት እንድትወጣ የሚያደርጉ አጋጣሚዎች እንደተፈጠሩ ነበር የተረዳው። በዚህ ብሩክ አሁን ላይ ያልተረዳው አንድ ነገር እንደተረዳ በሀይሚ ንግግር ላይ አንዳንዴ ንግግርን እስከ መጨረሻ መደማመጥ በጣም ደስ ይላል። ስሚኝ ምናምን ሲላት እሷ አትሰማውም ነበር። እሷም ደግሞ የማስረዳሃልኝ ስማኝ ስትለው የራስሽ ጉዳይ ምናምን አይነት ነገር እሷም እንደዚሁ ንግግራቸውን ሳይጨርሱ የሚያቋርጡበት ነገር ሁለታቸው መካከል የተፈጠረውን ክፍተት እንዲሰፋና
ይበልጥ እንዲባባስ አድርጎት ነበረ። የጋሽዬም ወደ አዲስ አበባ መምጣት በጣም አሪፍ ነው። ሀብም የቻለውን ያክል ልክ ሙሼም እንደዚሁ የመከረችውን ሁሉንም ነገር በተግባር እያስኬደ ይገኛል። እንደሚመስለኝ ሀብና ጋሽዬ ዛሬና ነገን ቢውሉ ብሩክና ሀይሜን እስከ መጨረሻ ሊያስታርቋቸው እንደሚችሉ ነው ያየሁት ከሁኔታቸው። በጣም ደስ ይላል። የሚገርመው ነገር ኦዲየንስ ያሳዝናል። በሚዋደድ ሰው መሀል አትግቡ ያልነው ለዚህ ነው። በቅርብ ጊዜ በተለይ መከፋፈል ብሩክ ሀይሚ ለብቻ እንደዚህ በአንድ ላይ ጨረቃዎቻችን ምናምን ሳይሆን ሀይሚ ብሩክ የሚለው በሁለት ጎራ የተከፈለ ከዛም ደግሞ ኤፋም የሚል አለ መልሶ ደግሞ ሶስተኛው ግን ማለት ነው። እንደዚህ በግሩፕ የተከፈለ ጀማአ እያየን ነው። የሚያሳዝነው ነገር በሚዋደዱ ሰዎች መሀል አትግቡ። ምንም አይነት ነገር ብትታዘቡ እናንተ ደግሞ አስተያየቶቻችሁን ትንሽ ወደ ኋላ ብላችሁ ቢያንስ ለማስታረቅ ነው መሞከር ያለባችሁ። እናንተ በክፉ እንዳትነሱ ብቻ ሳይሆን ከሰዎችም ጋር ጥሩ የሚባል ማስታወሻ ሲኖራችሁ ጥሩ ነው። አንድ ሰው እናንተን መጥፎ አላችሁ መልካም አላችሁ ያን ያክል ተጽዕኖ ላይ ያሳድር ይችላል። ባይዘው አሁን ላይ ሶሻል ሚዲያው በጣም ተስፋፍቷል። በተለይ የተለያዩ አስተያየቶችን የሚሰጡ ሰዎችን ችላ ማለቱ ይበልጥ የተሻለ እንደሆነ እናውቃለን። ይሁን እንጂ ሚዲያ ላይ የምናስቀምጠው ነገር እኛ ብናጠፋው እንኳን ለዘመናት የሚቀመጥ ነገር ነው። አንዳንዴ ለማጥፋት እንኳን እድል ላይኖረን ይችላል እና የሰው ልጅ ህይወቱ እስከ መቼና እስከ ምን እንደሆነ መቼም ብዙዎቻችን እናውቃለን። እና በምናስቀምጣቸው ጽሁፎች ሊሆን ይችላል፣ ሪከርድ እንደዚህ አይነት ቪዲዮ ሊሆን ይችላል። ድምጻችን ሚዲያ ላይ ለዘላለም ሊቀመጥ ይችላል። ምንም እኛ ዘላለማዊ ባንሆንም እዚህ ጋር የምንበትናቸው ድምጾች፣ ሪከርዶች ግን ለዘላለም ሊቀመጡ ሊቆዩ ይችላሉ። ቢያንስ ብንችል ጽሁፋችንም ኮመንታችንም እንደዚሁ ባይዘው እኛ ዩቲዩበር አይደለን እና አንቺ ነሽ እንጂ እንዳትሉ ማንኛውም ነገር ነው ሚዲያ ላይ የሚቆየው ኮመንቱም ሆነ ቪዲዮ ማለት ነው። ሁሉም ነገር መልካሙም መጥፎውም። ስለዚህ ነገሮቻችንን ድንበር የያዘ መስመር የያዘ የሆነ ምክንያት ያለው ቢሆን ጥሩ ነው ባይ ነኝ። ውድ እህቶቼ ጋሽዬ መጥቶ ብሩክና ሀይሚን ሊያስታርቃቸው እንደሆነ ስሰማ በጣም ነው ደስ ያለኝ። እንደዚሁም ሀብም መጥቷል። ስለዚህ ብሩክና ሀይሚ በቅርብ ይታረቃሉ ብለን ተስፋ እናደርጋለን። ኢቭን ለመታረቅ እንኳን ባይችሉ ነገሮችን በጣም በተረጋጋ መልኩ ይፈታሉ ብለን ነው ተስፋ የምናደርገው። እኔ ግን ምኞቴ ብሩክና ሀይሚ ቢታረቁና እንደ በፊቱ ደስተኛ ሆነው ቢመጡ ነው። እንደዛም እንደሚሆን ደግሞ ትልቅ ተስፋ አለኝ። በንግግሬ ላይ በቆይታዬ ላይ እንደዚሁ ያስቀየምኳችሁ ነገር ካለ በጣም ይቅርታ አድርጉልኝ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ቤታችሁ ነው። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ